ላይለ ተኩላ ወከይሴ ትጽያም ወትከይድ አንበሳ ወከይሴ አንበሳውን እና ዘንዶውን ትረግጣለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 14 ቀን ለጻድቁ አቡነ አረጋዊና ገብረ ክርስቶስ ዓመታዊ መታሰቢያ በዓል እንኳን አደረሰን እናደረሳችሁ። መዝሙረኛው ልበ አምላክ ዳዊት በመዝሙር 90 ቁጥር 13 ላይ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ ይላል። እንግዲህ አንበሳውንና ዘንዶውን ትረግጣለህ ነው። ቅዱሳን አባቶቻችን በጸሎታቸው በእምነታቸው እባቡን ይረግጣሉ፣ ዘንዶውን ይጋልባሉ፣ ዘንዶውን ይይዛሉ። አግናጤዎስ ምጡ ለአንበሳ እንደምናውቀው ቅዱሱ ጻድቁ አናብስት ሲያጫውቱት እንጂ ሲበሉት አላየንም እና በእምነት የበረታና የጸና ጻድቅ እባብን ይረግጣል፣ አንበሳውን ይጨብጣል። እዚሁ ላይ ምንድን ነው የሚለው? ቀጥሎ የሚናገረው መሰረታዊ ነገር አለ። አንበሳውንና ይልቁንም ዘንዶውን ትረግጣለህ ወትከይድ አንበሳው እስመ ብየ የተወከለ አድኖ። ምንድን ነው የሚለው? በእኔ ተማምኗልና አስጥለዋለሁ ነው የሚለው እኮ። ይህን ነው የሚናገረው ቅዱሱ መጽሐፍ፣ ይህንን ይነግረናል ማለት ነው። ምንድነው? በተኩላና በእባብ ላይ ትጫማለህ፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ ይልና በእኔ ተማምኗልና አስጥለዋለሁ። በእኔ ተማምኗልና አምኖኛልና ተማምኗልና አምላኬ። ለምሳሌ ትንቢተ ዳንኤል ምዕራፍ 3 ላይ ምንድን ያላቸው ናቡከደነጾር እነዚያን 3 ወጣቶች እሳቱ ይነዳል፣ ወደ እሳቱ ትወረወራላችሁ፣ ማን ያስጠላችኋል? ማን ያድናችኋል? ሲላቸው አምላከ ከሂ ኢናመልክ ወለምስሊ ዘወርቅ ዘገበር ከንህነ ይንሰግድ። አምላክህን አናመልክም፣ ለጣዖትም አንሰግድም። ሀሎ አምላክን ወሀሎ ንጉሥነ ውእቱ ያድነነ። አምላካችን አለ፣ ንጉሳችን አለ። አንተ ከምታነደው እሳት፣ አንተ ከደገስክልን ሞት አምላካችን እግዚአብሔር ያድነናል ብለው በእምነት ጸኑ ነው የሚለው አይደለ? ቂርቆስና ኢየሉጣ ደግሞ ቂርቆስ እናቱ ምንድን ያላት? ዘአድኀኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነነ። አናንያና አዛርያ ሚሳኤልን ያዳነ አምላክ እኛን ያድነናል ብሎ ቂርቆስ እናቱን ሰበካት ነው የሚለው። እምነት እንግዲህ ሕፃን እናቱን እንዲሰብክ ያደርጋል። እናት ልጇን እንዲሰብክ ያደርጋል። መምህራን ልጆቻቸውን ተከታያቸውን አሳምነው አስተምረው ከእሳቱ እንዲያልፉ፣ ከመከራው እንዲያልፉ፣ ከስደት እንዲያልፉ ያደርጋል ማለት ነው። ስለዚህ ምንድነው ያለው? በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ፣ በእኔ ተማምኗልና አስጥለዋለሁ። አያችሁ፣ በእግዚአብሔር ያመነ ከእሳቱ ያልፋል። በእግዚአብሔር ያመነ ከፈላ ውሃ ያልፋል። በእግዚአብሔር ያመነ ከዘንዶ ከአንበሳ ያልፋል። እስኪ እንደው አንዳንድ ጥቅሶችን እንመልከት። ዘጸአት ምዕራፍ 4 ቁጥር 5 ላይ ሙሴን እንመልከተው። ሙሴ ወደ ግብፅ ሂድና እስራኤልን አምጣ ሲለው እግዚአብሔር እኔ አፌ ዲዳ ነኝ፣ ፈርዖን ባለ ጉልበት ነው፣ ፈርዖን ባለ መሳሪያ ነው፣ ባለ ኃይል ነው፣ እንዴት ይሆናል ስለው በትርን ወደ መሬት ጣለው አለው። በትሩን ሲጥለው እባብ ሆነ። አንሳው አለው፣ እባቡን አነሳው፣ ጨበጠው፣ በትር ሆነ መልሶ ማለት ነው። በእግዚአብሔር ስናምን እባቡን በትር ይሆንልናል። እግዚአብሔርን ስንጠራጠር ደግሞ የያዝነው ዱላ እባብ ይሆንብናል። አይታችኋል። እግዚአብሔርን ስናምን ኑሮ አልጋ ባልጋ ይሆናል። እግዚአብሔርን ስንጠራጠር ግን ኑሮ ዘንዶ ሆኖ ይውጠናል፣ እባብ ሆኖ ይነድፈናል ማለት ነው። ስለዚህ በእምነት የጸና ሰው የማይሻገረው ነገር የለምና ልናምንና እግዚአብሔር ልንከተል ያስፈልጋል ነው። ሌላኛው ዳንኤል 6:16 ላይ ምንድነው? ስህተትና በደል ዳንኤል አልተገኘበትም። እግዚአብሔርን ማምለክ ወንጀል፣ ወደ እግዚአብሔር መጸለይ ወንጀል፣ እግዚአብሔርን መመልከት ወንጀል፣ ለእግዚአብሔርን ቸርነት መናገር ወንጀል ሆኖበት ስህተትና በደል ሳይገኝበት ወደ ተራቡ አናብስት ተወረወረ ይላል። ቢወረወርም ግን ይላል አናብስቶቹ ሳሙትና ላሱት እንጂ አልነኩትም። እንደውም በበነጋው ሂዶ ያተመውን
በር ቁልፉን ሲከፍት ናቡከደነጾር ዳንኤል ከአናብስቱ ጋር ይጫወታል። ማን አዳነ ሲለው አምላኬ መልአኩን ልኮ የአናብስቱን አፍ ዘጋ፣ አልጎዱኝም፣ ይልቁንም ሳሙኝ፣ እግሬን በምላሳቸው አጠቡኝ ብሎ ናቡከደነጾር በዳንኤል አምላክ በእግዚአብሔር አምኖ ዳንኤልንም አክብሮ በዚህ በባቢሎን ውስጥ የሚመለከው ከዛሬ ጀምሮ የዳንኤል አምላክ የአናንያ አዛርያ የሚሳኤል አምላክ ነው ብሎ አያችሁ። ቅዱሳን አላውያንን በእምነታቸው ለውጠው የእግዚአብሔር አገልጋዮች ማድረግ ይችላሉ ማለት ነው። ሌላው የሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ነው። ጳውሎስ በአንድ ወቅት እንጨት ሲለቃቅም 3 ክንድ የሚሆን እፉኝት እባብ ማለት ነው በክንዱ ተጠመጠመ። ሰዎች ምን አሉ? ትናንት ቤተክርስቲያን ያቃጥል ነበር፣ ክርስቲያኖቹን ይገል ነበር፣ ሕዝበ እግዚአብሔርን ያሳድር ነበር። ያንን በደሉን እግዚአብሔር ቆጠረና እነሆ በእባብ አስነደፈው ብለው በጳውሎስ ላይ ማውራት ጀመሩ። ጳውሎስ በዚህን ጊዜ ነው ወሬያቸውን እስከሚጨርሱ ኃጢአቱን ተቆጣጥሮ በደሉን አይቶ እግዚአብሔር ለእባብ አሳልፎ ሰጠው፣ ለእፉኝ አሳልፎ ሰጠው እያሉ ወሬያቸውን ያወሩት ጀመር፣ እንዲያደንቁ ጀመረ። በቃ እግዚአብሔር ለካም እግዚአብሔር እግዚእ መስተበቅል እግዚአብሔር ይበቀላል የተባለው እውነት ነው። ተበቃይ ነው ማለት ነው። ፈርዖንን እኮ ወደ ውሃ ከቶታል። ናቡከደነጾር እኮ ሳር አስግጦታል እኮ። ሄሮድስን እኮ ራሱን እየበላ እንዲሞት አድርጎታል። የሚበቀል አምላክ ለካም ጠላትን ብቻ አይደለም ወዳጁም ከሆነ ይበቀለዋል ብለው ሲያወሩ እጁ ላይ ያለውን 3 ክንድ እባብ ወደ መሬት ቢጥለው ሳይጎዳ ተገኘ። አያችሁ፣ ሰዎች የፈለጋቸውን ቢሉም እኛ ግን በእባቡ ላይና እኛ ግን በተለያየ በእሳቱም ሆነ በእግዚአብሔር ቸርነት ማይበሉን እንድናልፍ ውሃውን እንድናልፍ እግዚአብሔር እኛን መርጦናል ማለት ነው። እግዚአብሔር አገልጋዮቹን መርጧል። ለምሳሌ የሰው አንደበት እባብ ነው እኮ ዛሬ የሰው ሐሜት እባብ እኮ ነው እኮ። ይሄ የምናየው አገልጋይ በሙሉ ራሱን ከጠበቀና እግዚአብሔርን ካመነ ከጸለየ፣ አዎ ከኑሮው እባብ ሆኗል፣ ፖለቲካው እባብ ሆኗል፣ ቋንቋ እባብ ሆኗል፣ ተራራና ወንዝ እባብ ሆኗል። ከዚህ ሁሉ አልፈን መሄድ የምንችለው በእምነት ነውና እምነታችን የጸና እንዲሆን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እንዲህ ይላል ትንቢተ ኤርምያስ ምዕራፍ 46 ቁጥር 22 ላይ ከሰራዊቱም ጋር ይሄዳሉና ድምፅ እንደ እባብ ይተማል፣ እንደ እንጨት ቆራጮቹም ይጮሃል ይላል። ዛሬ ድምፅ ከባድ ነው። እንደ እንጨት ቆራጭም ጓ ይላል። እንደገና ደግሞ እንደ አራዊትም ይጮሃል። ዛሬ ዘመኑ ከባድ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ምንድነው ያላቸው ሐዋርያትን ሲነግራቸውና ሲያስተምራቸው ቁጥር 16 ላይ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁኝ ይላል። እኔ እንደ በጎች በተኩላዎች መካከል እልካችኋለሁኝ። እኔ እንደ በጎች በተኩላዎች መካከል እልካችኋለሁኝ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ ይላል። አዎ በእባብ መካከል መላክ ግድ ነው። በክርስትና ውስጥ በእባብ መካከል ትላካለህ። ነገር ግን እንደ እባብ ጥበበኛ እንደ ርግብ የዋህ መሆን ግድ ነው ይላል። እነ ጻድቁ ገብረ መንፈስ ቅዱስን ስናይ እንዴ 120 አውሬ እኮ ነው እኮ እንስሳ እኮ አይደለም። 60 አናብስት 60 አናምርት 120 አውሬ አስከትለው ከግብፅ ኢትዮጵያ የደረሱ በግራ ስሳውን በቀኝ ስሳውን አድርገው የተጓዙ አያችሁ። አንድ ውሻ መከላከል የማይችል ትውልድ 120 አውሬ እንዴት ነው አስከትሎ የሚሄደው? ምንድነው? ነበረ በገዳም ወባታት ዘይት የዘብ ሁለቱ አናምስት ወአናምርት አናምርትና አናምስት እየታዘዙለት በገዳም ኖረ ነው የሚለው። በገዳም ሲባል በኢትዮጵያ ገዳም ሲባል በየት ነው? በግብፅ አናምስትና አናምስት እየታዘዙለት ኖረ ነው የሚለው። ስለዚህ ለቅዱሳን እግዚአብሔር አምላክ ሌሎችም ሁሉ እንዲታዘዙለት ያደረገ አምላክ ለእኛ ራሳችንና ሕይወታችንን አዘን እንድንጓዝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይህን ነው የሚነግረን ቅዱስ መጽሐፍ ማለት ነው። በሌላ መልኩ ወደ ዛሬው ታሪክ ስለን እንግዲህ አቡነ አረጋዊ ታሪካቸው እንደው አጠር በጠን ባለመልኩ እንመለከታለን። ቤተክርስቲያናቸው 2 አይነት ክብረ በዓል ነው ያላቸው። አንደኛው ጥቅምት 14 ቀን ነው። ጥቅምት 14 ቀን ጻድቁ አቡነ አረጋዊ ምን ያደረጉበት ነው? እንግዲህ ያው እንደምናውቀው ወደ ደብረ ዳሞ የወጡበትና ኢትዮጵያን የባረኩበት ነው። ግንቦት 14 ደግሞ ቃል ኪዳን የተቀበሉበት ነው። እነዚህን ጻድቅ አይተን ማለፍ የምንችልበትን ሕይወት እግዚአብሔር ያድለን። ምንድን ነው የምንለው? እዚሁ ጋር ገድላቸውን እያየን እንሄዳለን። አቡነ አረጋዊ አባቱ ንጉሥ ወይም ደግሞ ንጉሥ ሮም ነው። ይስሐቅ ይባላል አባቱ ማለት ነው። እናቱ ዕድና ይባላል። አባቱ ንጉሥ ነው። ልብ አድርጉ እንግዲህ አባቱ ንጉሥ ነው።
ያው ንግሥት ናት፣ እናቱም እርና ትባላለች፣ አባቱ ይስሐቅ ይባላል ይልና ሀገሩ ሮም ነው ይላል። ሀገሩ ሮም ነው። እናት አባቱ ገብረ አምላክ ብለው ሲጠሩት ዘሚካኤል የሚለውን በመነኮሳት ወቅት ወይም በመነኮሰው ወቅት የወጣለት ስም ነው ይላል። እናት አባቱ ምን ለውታል ነው የሚለው ገብረ አምላክ ምንድነው? የእግዚአብሔር አገልጋይ፣ የእግዚአብሔር ባሪያ፣ እግዚአብሔርን የሚያስደስት ለእግዚአብሔር የሚኖር በእግዚአብሔር ቤት የሚታዘዝ ነው። አያችሁ ስምን መላክ ያወጣዋል እኮ ይሄ ነው እኮ። ይህንን ብለው አወጡት ይልና ዘሚካኤል የሚለውን በመነኮሰበት ወቅት መነኮሳት ያወጡለት ስም ሲሆን አረጋዊ የሚለውን ደግሞ ወደ ኢትዮጵያ መጣው በቤተ ቀጢን በነበሩበት ጊዜ በፍጹም ፍቅርና ትሕትና ስላገለገለ ወንድሞቹ አረጋዊ ብለውታል። እንዘ ሕፃን አረጋዊ፣ ሕፃን ሳለ ሽማግሌ። አዎ ወንድሞቹ ያወጡለት ስም ነው። እኛ ምናልባት እንግዲህ አሁን በዓለም ላይ አጭቤው ወዘተ ወዘተ የሚባሉ ሰዎች ይኖራሉ። ብዙ ስም አለ እንደምንሰማው ማለት ነው። ነገር ግን በቅድስና ሕይወት ውስጥ ግን የአቡነ አረጋዊ ታሪክ በጣም ልዩ የምክር አገልግሎት፣ የትሕትና አገልግሎት፣ የጸጋ አገልግሎት ስለነበረ በዛ በአዩት ነገር ላይ እንዘ ሕፃን አረጋዊ ሕፃን ሆኖ ሳለ ሽማግሌ ነው ብለው ምን አሉት? አረጋዊ አለ። ዳህንኑ ዝስኩ አረጋዊ አቡክ በኋላ ቅዱስ ያደርድም ወንድማችሁ አረጋዊ ደህና ነው ወይ? አረጋዊው ሽማግሌው አባታችሁ ወንድማችሁ ደህና ነው ወይ ብሎ ሲመለከት እናያላል ማለት ነው። ስለዚህ ጥበብ መንፈሳዊ ሲማር አድጎ 14 ዓመት ሲሆነው ከአዝማደ ነገሥት የሆነች ሚስት አጩለት። ሚስቱን ትቶ ወደ ጽር ኮብልሎ ገዳመ ዳውናስ ገብቶ ማዕርገ ምንኩስናን ተቀበለ ይላል። እንደው ይሄ ቅዱሳን ታሪክ ላይ ስንመለከት ገብረ ክርስቶስ በጫጉላ ውስጥ መነነ ዘንተ ዓለመ ይላል። ዓለምን መንኖ የሄደ ሙሽራይቱን አጽናንቶ እኔ ከአንቺ ጋር የምኖር አይደለሁም፣ ዓለምን የጠላው ከዓለም ርቄ ንጽሕ ጠብቄ እግዚአብሔርን የማገለግል ነኝ። አንቺን ከመናቅ አይደለም ዓለሙን ከመራቅ ነው። አንቺን አቃልዬ አይደለም ዓለሙን ከማቃለል ነው ብሎ በጫጉላ ውስጥ ሚስቱን ጥሎ ሄዶ በገዳም የኖረ ዙሮ ዙሮ ደግሞ በአባቱ በር ላይ ተኝቶ ውሾቹ እያወቁት እየላሱት እናት አባቱና አገልጋዮቹ ሳያውቁት እስከ መጨረሻው በአባቱ በር ላይ ሙቶ የተገኘ ነው ገብረ ክርስቶስ ማለት። ይህ ቅዱሳን ታሪክ ስንበረብረው ስናየው ስንመለከተው እንዲህ አይነት ታሪክ ነው። ስለዚህ አቡነ አረጋዊም ለጋብቻ ሲጠበቁ ያንን ጋብቻ ነው እንግዲህ አልፈልግም ብለው እንደሄዱ ነው። ለምሳሌ የቅዱስ ጊዮርጊስን ታሪክ ስትመለከቱ ቅዱስ ጊዮርጊስ በ10 ዓመቱ አባቱ ሞተበት ይላል። 5 ዓመቱ እናቱ ተሳደገች ይላል። ከዚያ በኋላ እንግዲህ ንጉሱ በዞሮንቶስ ይባላል የጊዮርጊስ አባት፣ በእሱ የተተካው ንጉስ ጊዮርጊስን አሳደገው። በ20 ዓመቱ የ15 ዓመት ልጅ ነበረችውና ልጄን አግብቶ ሀብቴን ወርሶ ንግስናዬንም እንዲይዝ ብሎ ሊያጋባው ደግሶ ጨርሶ ሊያጋባው ሲል በሚያገባበት ቀን ዋዜማ ላይ ንጉሱ ሞተ። ቅዱስ ጊዮርጊስ ደግሞ በንጽህና በድንግልና እንዲያገለግል አደረገ። አያችሁ እግዚአብሔር እንደዚህ ያደርጋል ማለት ነው። እና ወደ ጽር ኮብልሎ ገዳመ ዳውናስ ገብቶ ማዕርገ ምንኩስናን ተቀብሎ ከዘመዶቹ 7ቱ ዜናውን ሰምተው መንፈሳዊ ቅናት አድሮባቸው ዓለምን ትተው ገዳም ገብተው በምንኩስና ተወስነዋል። እነሱም ጰንጤሌዎን፣ ይምዓታ፣ ጉባ፣ አፍጼ፣ ጽማ፣ ሊቃኖስ፣ አሌፍ ናቸው ይላል። እነዚህ 9 ቅዱሳን መካከል ነው። እንግዲህ አያችሁ መልካም አገልጋይ ወገኖቹን መልካም ያደርጋልን። አዎ በመልካም ጉዞ ወገኖቹ ይከተሉታል። ለዚህ ነው መጽሐፍ ምን ይላል? ዘምስለ ጠዋይ ተጠዊ ወምስለ ኅሩየ ኅሩየ ትከውን። ከመልካም ጋር ከዋልክ መልካም ትሆናለህ፣ ከክፉ ጋር ከዋልክ ክፉ ትሆናለህ። ከሌባ ጋር ከዋልክ ሌባ ነህ፣ ከሐሜተኛ ጋር ከዋልክ ሐሜተኛ ነህ። ጾም ከሚሽር ጋር ከዋልክ ጾም ሸረኛ ነህ። ምክንያቱም አንደኛ ቆሮንቶስ ምዕራፍ 6 ላይ ማነው ቆሮንቶስ 6 ላይ ምን ይላል መሰላችሁ? ብርሃን ከጨለማ ጋር፣ የሚያምን ከማያምን ጋር፣ እግዚአብሔር ቤተ መቅደስ ከጣዖት ጋር፣ ኢየሱስ ክርስቶስ ከጣዖት ጋር፣ ቤተ መቅደስ ከቤተ ጣዖት ጋር ምን የሚያገናኘው ነገር አለ? የሚያምን ከማያምን ጋር ምን ግንኙነት አለ ይላል። እና ስለዚህ ከመልካም ጋር ስትውል መልካም ትሆናለህ፣ ከመጥፎ ጋር ስትውል መጥፎ ትሆናለህ። ለዚህ ነው ማንነትህን እንድነግርህ ጓደኛህን ንገረኝ። ጓደኛ ለሁሉም ነገር ለበጎ ነገርም ለመጥፎ ነገርም ምክንያት ሊሆን ስለሚችል ጓደኛህን ንገረኝ ይላሉ። ስለዚህ የአቡነ አረጋዊ ታሪክ ጻድቁ ኮብልሎ ትዳርን ትቶ ንቆ
ገዳም ገብቶ ከሱ በኋላ ጓደኞቹ ዘመዶቹ በምንኩስና እንዲከተሉትና በገዳማዊ ሕይወት እንዲከተሉት አድርጓል ማለት። እንዲህ አይነት ሕይወት ለሁላችን የሚያደለን እግዚአብሔር እኛ ግድ የለም ማመንኩስ ይቅርና እንደው ምን ጾም ከሆነ ወደም እንዲጾሙ እንዲታረቁ ከራሳቸው ከሕይወታቸው ጋር ይልቁም ደግሞ ቤተ መቅደስ እንዲያሰሩ እንዲሰሩ ይልቁም ወንጌል እንዲማሩ እንዲያገለግሉ እንዲቆርቡ ስጋው ደግሞ እንዲቀበሉ ማድረግ ትልቅ ሕይወት ነውና ለጓደኞቻችን ለመልካም ነገር ምሳሌ ምክንያት እንጂ የመጥፎ ነገር ምክንያት እንዳንሆን አበው ምን ይላሉ? አስተምረንም ማሳመን ባንችል እንኳን ያመኑትን እንዳናስክድ እግዚአብሔር ይጠብቀን ይላሉ። ብንችል አሳምነን አምጥተን አጥምቀን አገልጋዮች ማድረግ ባንችል ግን ያሉትን እንዳናጎድል እግዚአብሔር ይጠብቀን ይላሉ። አሁንም እግዚአብሔር ይጠብቀን፣ መልካም ፈቃዱ ይሆንልን። አቡነ አረጋዊ ከዕለታት አንድ ቀን እናቱ ዕድና ዜናውን ሰምታ ልትጠይቀው መጣች ይላል። እናት መቼም ያው እንደምናውቀው እናት እንኳንስ ገዳም ይቀርና እሳት ውስጥ ልጅ አለ ብትባል ወደ ልጇ ትገባለች። ጉድጓድ ውስጥ አለ ብትባል እናት ወደ ልጇ ትገባለች። እናትህ ትፈልግሃለች አሉት። ወጦ ለምን መጣሽ አላት። ልጄ አንተ በሕፃንነትህ የናቅኸው ዓለም ለእኔ ምን ይረባኛል ብዬ ነዋ አለችው። አያችሁ ብዙ ቂርቆሶች እኮ አሉ እኮ። ቅዱስ ቂርቆስ እየሩጣ እሳቱን ፈርታ የፈላውን ውሃ ፈርታ ወደኋላ ስትል ጥብእክ የምንፈጽም ገድለነ እናቴ ሆይ በርቺ ተጋድሏችንን እንጨርስ ከመንር አይገጾ ለአምላክን የአምላካችን ቸርነቱን ምሕረቱን ደግነቱን አዳኝነቱን እንድናየው በርቺ ብሎ እናቱን መርቷል ማለት ነው። ሕፃኑ እናቱን መርቶ ለበረከት አበቃት ተብሏል። ስለዚህ አሁን አቡነ አረጋዊም እንግዲህ እናቱ የልጇን ታሪክ ሰምታ ይህ ዓለም ለልጄ ካልሆነ ለእኔ ምን ይሆናል ብላ ወደ ልጇ መጣች ነው የሚለው። ታሪኩን እንመልከተው። በሕፃንነት የተውከው ዓለም ለእኔ ምን ይረባኛል ብዬ ነዋ አለችው ይልና እሱም አመንኩሶ ከሴቶች ገዳም አስገባት ይላል። በእንዲህ አይነት ውስጥ እናቶቻችን አባቶቻችን አስተምሮ መክሮ ይህን ከማድረግ የበለጠ ነገር ምንም ነገር የለም። በእውነት ይህ ታሪክ ሁላችንም አይተነው ሊሆን ይችላል። እናትን ተንከባክቦ እንድትመነኩስ አድርጎ ስጋው ደግሞ እንድትቀበል አድርጎ እናትን ከመሸኘት የሚበልጥ ምንም ክብር የለም። ማብላት፣ ማጠጣት፣ ማልበስ ሊኖር ይችላል። ግን ከዚህ በላይ ትልቁ ክብር ግን ይሄኛው ያልፋል። የማያልፈውን ዓለም ማግኘት የምንችልበት ይህ አሮጌው ዓለም አሮጌው መሬት ያልፋል። ምንድነው? ሀዳሳት ሰማይ ሀዳሳትም ወለነሳ ሀገረነ በሰማይ ያለ ቅዱስ ጴጥሮስ ሀገራችን በሰማይ ነው። ይሄ አሮጌው ዓለም አይደለም። ስለዚህ ወደ አዲሱ ዓለም ወደዚያኛው እናት እንድትገባ ለእናት እንዲህ ማድረግ ቀላል ነገር አይደለም እና አቡነ አረጋዊ ያደረገው ምንድነው? እናቱን አመንኩሶ በሴቶች ገዳም አስቀመጠ ነው። እንዲህ አይነት ሕይወት ያድለን ለሁላችንም። ከ7 ዓመት በኋላ በእምነት ወደ ምትመስላቸው ሀገረ ኢትዮጵያ ሀገረ እግዚአብሔር ኢትዮጵያ መጥተዋል ይላል። 9ኙ ቅዱሳን ከዚህ በኋላ ወደምትመስላቸው ወይም ደግሞ ወደ ተፈቀደችላቸው ወይም ደግሞ እግዚአብሔር መጥተው እንዲያገለግሏት ሂዱ ተብለው ወደ ተላኩበት ሀገር መጡ። ምክንያት አለው። 2 ባህሪ የሚል ንጉሥ ቢነሳ እኛ 1 ባህሪ እንጂ 2 ባህሪ የሚባል አናቅም፣ አንድ አምላክ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ነው ምናምነው ብለው ይህንን አሳምነው ሰውየውን ማሸነፍ ባይችሉ ምንድነው እሺ ካለህ አስተምረህ ምከረው፣ እምቢ ካለ አውግዘህ ለየው፣ እምቢ ካለ ደግሞ ራቅ ነው ሽሽ ነው። ውዩ ሀበካሌታ ነው። በማቴዎስ ወንጌል ምዕራፍ 10 ላይ አስተምሯቸው፣ ምከሯቸው፣ ገስጿቸው፣ እምቢ ካሏችሁ ግን ወደ ሌላ ቦታ ሂዱ፣ የእግራችሁን ትቢያ አራግፋችሁ ሂዱ። በቃ ውዩ ሀበካሌታ ወደ ሌላ ቦታ ሂዱ፣ ሀገር ሰፊ ነውና ነው የሚለውና እና ያደረጉት ቅዱሳን ምንድነው? እሱም አመንኩሶ ከሴቶች ገዳም አስገባት። ከ7 ዓመት በኋላ በእምነት ወደምትመስላቸው ኦርቶዶክስ ተዋሕዶ ማለት ነው ወደምትመስላቸው ሀገር እግዚአብሔር ኢትዮጵያ መጥተዋል። እናቱም አብራ ወደ ኢትዮጵያ መጣለች ይላል። ክብርና ምስጋና ለእግዚአብሔር። እናቱም አብራ መጣለች። አቤትነት 9ኙ ቅዱሳን ወደ ኢትዮጵያ የመጡበት ምክንያት በጉባኤ ኬልቄዶን የ2 ባህሪ እምነትን አንቀበልም ብለው ነው ይላል ታሪኩ። እንግዲህ እዚህ ላይ ነው የመጣው። በጉባኤ ኬልቄዶን 2 ባህሪ የሚል አስተምሮ ሲመጣ ይህንን አንቀበልም፣ አናደርገውም፣ መስማትም አንፈልግም ብለው ወደ ኢትዮጵያ መጠዋል ነው የሚለው። ይህም የቁስጥንጥንያ ሊቀ ጳጳስ ንስጥሮስ ለኢየሱስ ክርስቶስ 2 ባህርያት አሉት። ንስጥሮስ ለኢየሱስ ክርስቶስ 2 ባህርያት አሉት። ለመለኮቱ 1 አካል 1 ባህሪ፣ ለትስብእቱ 1 አካል 1 ባህሪ ስላሉት ድንግል ማርያም ሰብአዊነቱን ብቻ ስለወለደች ወላዲተ አምላክ አትባልም አለና ክዶ ቁጭ አለ። በዘመናችን ውስጥ
እመቤታችን ቤዛ አይደለችም የሚል መጥቶ የለ። ይኸው እኮ ነው እኮ የተለየ ነገር የለም። ምንድን ነው ያለው ንስጥሮስ? ለኢየሱስ ክርስቶስ ሁለት ባህርያት አሉት። ለመለኮቱ አንድ አካል አንድ ባህሪ፣ ለትስብእቱም አንድ አካል አንድ ባህሪ አለው። ስለዚህ እመቤታችን ቅድስት ድንግል ማርያም በንስጥሮስ ዘንድ ምንድን ነው የተባለችው የሚለውን ስንመለከት አካል ለትስብእቱ አንድ አካል አንድ ባህሪ ስላሉት ድንግል ማርያም ሰብአዊነቱን ሰውነቱን ማለት ነው ሰውነቱን ብቻ ስለወለደች ወላዲተ አምላክ አትባልም ማለት ነው። ዮሐንስ ወንጌል ምዕራፍ 1 እንመልከት። ያ ቃል ቀድሞ ነበረ፣ ቃሉም እግዚአብሔር ዘንድ ነበር፣ በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ፣ ቃል ሥጋ ሆነ፣ ያ ቃልም ሥጋ ሆነ ነው የሚለው። አሐዱ ዘእምቅድስት ሥላሴ ርዮት ትናነ የአሙስ ውዳሴ ማርያም ከሥላሴ አንዱ መዋረዳችን መጠቅጠቃችን በጨለማ መኖራችን አይቶ አጽነነ ሰማየ ሰማያት ከሰማይ በፍቅር ዝቅ ብሎ መጣ መጻ ወተሰብአ እምቅድስት ድንግል ከድንግል ማርያም ሰው ሆነ ወኮነ ሰብአ ከማነ በዘነበለ ኃጢአት ባይተዛ ከኃጢአት በስተቀር እንደኛ ሰው ሆነ ነው የሚለው። ይችን እናት ነው እንግዲህ በድንግልና ጸንሳ በድንግልና መለኮትን አምላክን የወለደችውን በሰውነቱ ሰውነቱን ወልዳለችና እናት ትባላለች፣ በመለኮቱ ግን አትባልም ማለት። እንዲህ አይነት መናፍቃን ዛሬ ሞልተዋልና ተጠንቀቁ። እና አቡነ አረጋዊ 9ኙ ቅዱሳን ከዚህ ነው ሸሽተው የመጡት ማለት ነው። ይህንን ነው አትባልም የሚለው ስህተቱ ሊቃውንት ነን የሚሉትን ሁሉ አሳምኖ ስለነበር አንዷን ቤተክርስቲያን ከሁለት ከፈላት። ብዙዎቹን እንደምናየው ዛሬ ቲክቶክ ውስጥ ማህበራዊ ሚዲያ ዩቱብ ውስጥ የምናያቸው የዚህ የዓለሙ ተጠቂዎችና ይሄ የገንዘብ ቫይረስ የመታቸው የምንፍቅና ቫይረስ ይሄ ገንዘብ ንብረት ሀብት የመታቸው እነዚህ ዛሬ ይህንን ነገር ሲናገሩት እንሰማለንና ብዙዎቹ ተጠቅተው ነበርና ወደዛ አድልተው ነበር በተለያየ መልኩ ማለት ነውና እነዚህ 9ኙ ቅዱሳን ግን ለሁለት ቤተክርስቲያን ስትከፈል ማየት አንፈልግም ብለው ቤተክርስቲያንን ሲከፍላት ደጋፊዎቹም በከፊል አልፈው ስለ ክርስቶስ መሰደድ ሳይሆን የእሱ ደጋፊዎች ማለት ነው ስለ ክርስቶስ መሰደድ ሳይሆን ማሳደድ ጀመሩ ይላል። አሁን ክርስቲያን ወይ በተለይ መምህራን ወንጌላውያን የሚባሉ ምን መሆን እንዳለባቸው ነው የሚናገረው። እንዲህ ነው የሚናገረው አገልጋዮች ኢየሱስ ክርስቶስ መሰደድን እንጂ ማሳደድን አይደለም መኖር የለባቸው። ለምሳሌ ቅዱስ ጳውሎስ ያሳድር ነበረ፣ አይደለም መለሰው ማለት ነው። ስለዚህ ብፁዓን ለተሰደዱ በእንተ ጽድቅ ስለ ጽድቅ እየተሰደዱ እንዲኖሩ እንጂ የሚያምኑትና አማኞች ሕግን የሚጠብቁትና ትእዛዝን የሚያከብሩትን እንዲያሳድዱ አይደለም ነው የሚለው። ይህንን ነው የሚናገረው። እንደዚያ አይደለም ይልና በዚህ ጊዜ የቄርሎስንና የዲዮስቆሮስን የተዋሕዶ ቃል የተቀበሉ በሰላም ለመኖር ወደ ኢትዮጵያ መሰደድ ጀመሩ ይላል። የቅዱስ ቄርሎስ ይሄ የአርዮስን ክህደት በመዶሻ ፈንቅሎ የጣለው ሊቁ ማለት ነው። እንዲሁም ደግሞ እነ ዲዮስቆሮስ እና አትናቴዎስ በጸሐፊነት ሆነው ያንን አውግዘው ለይተው መጨረሻ ላይ በመጸዳጃ ቤት አሟሟቱ ከፍቶ የሞተው የነዚያን ሃይማኖት አጽንተን መኖር እንጂ ያንን ሃይማኖተኛ መሸርሸር አንፈልግም ብለው ተሰደው መጡ። ዛሬም በክርስትና መልኩ በክርስትና ውስጥ መሰደድ አለ፣ ረሃብ አለ፣ ጽም አለ። ነገር ግን ስደቱ ምንድን ይላሉ? ስደት እምነታችን ያጠብቀዋል እንጂ አያላላውም። እና እነዚህ ቅዱሳን በዚህ መልኩ ተሰደው የመጡ ናቸው ማለት ነው። ከነዚህም በይበልጥ የአባ ቴዎድሮስና የአባ ጳኩሚስ ደቀ መዝሙር የነበረ አባ ዘሚካኤል በገዳመ አስቄጥስ በነበረበት ሰዓት ስለ እመቤታችን ከተጻፈው ነገረ ማርያም ጌታችን ኢትዮጵያን አስራት እንደሰጣት በመስማቱ ሰባቱን አስከትሎ ወደ ኢትዮጵያ በንጉሥ አልአሜዳ ዘመን በ460 ዓም ገዳማ መጡ ይላል። ይሄ ማነው? ዘሚካኤል ያው አቡነ አረጋዊ ነው አይደል? የመጀመሪያ ገብረ አምላክ አሉ፣ የአምላክ አገልጋይ አሉ። እናት አባቱ ሲመነኩስ ደግሞ ዘሚካኤል ተባለ ማለት ነው። ከዚህ በኋላ ቀጠሉና ጓደኞቹ ደግሞ አረጋዊ የሕፃን አረጋዊ የሕፃን ሽማግሌ ብለው አውጥተውለታል። ከሱ ጋራ መጡ። የመጡትም በግብፅ ገዳም በአስቄጥስ የሆነ ታሪክ ሰሙ። ኢትዮጵያ የድንግል ማርያም የአስራት ሀገር ናትና ወደዚያች ወደ ድንግል ማርያም የአስራት ሀገር እንሂድ ብለው ነው የመጡት ነው የሚለው ታሪኩ። እንዲህ ነው።
ሄሮድስ ሕፃኑን ሊገለው በተነሳ ጊዜ ቅዱስ ገብርኤል ዮሴፍን ንሳ ሕፃነ ወእሞ ወጉዕ ብሔረ ግብፅ፣ ወደ ግብፅ ሕፃኑና እናቱን ይዘሽ ሻለና ዮሴፍን አዘዘው። ዮሴፍም ድንግል ማርያምንና መድኃኔ ዓለምን ይዞ ተሰደደ ማለት ነው። ወደ ግብፅ መጡ። ወደ ኢትዮጵያ መጠው እስከ አክሱም፣ ከአክሱም አልፎ እስከ ዘዋይ ድረስ ያው ስደት ዘመኗ ነበረ ይላል። 6 ወር ተቀምጣለች በኢትዮጵያ እና ምንድን ነው የሚለው በኪደተ እግሩ እንዲሁም ደግሞ በጀርባ ላይ ሆኖ ሊባርካት ነው ባጭሩ። ግብፅንም ኢትዮጵያንም ሊባርክ ነው የመጣው። መጦ ከስደት በኋላ ዘመነ 1 ዓመት ወአዝማነ 2 ዓመት ወመንፈቀ ሐዲስ 3 ዓመት ከ6 ወር በኢትዮጵያና በግብፅ ከኖሩ በኋላ ያ መልአክ ቅዱስ ገብርኤል ሕፃኑን ሊገለው የፈለገው ንጉሥ ሙቷልና ሕፃኑንና እናቱን ይዘህ ተመለስ አለና ቅዱስ ገብርኤል ለዮሴፍ ነገረው። ተነስተው ሊሄዱ ሲሉ ድንግል ማርያም አንድ ጥያቄ አለኝ አለችው። ምንድን ነው አላት። ይችን ሀገር ወድጃታለሁና በዚህ እንድኖር ፍቀድልኝ አለችው። አንቺና እኔ ተሰደን እንድንመለስ ትንቢተ ነቢያት ሱባዔ ነቢያት ነው፣ የነቢያትን ትንቢት ልንፈጽም ነውና በዚህ አንድ ቀርም እንመለሳለን። ነገር ግን የበለጠ ነገር አደርግልሻለሁ፣ ይቺ ሀገር የአስራት ሀገርሽ ናት አለና ሰጣት። ይህንን ግብፅ ላይ እና አቡነ አረጋዊ አነበቡ። ወደ ሀገር እግዚአብሔር ኢትዮጵያ የእመቤታችን የአስራት ሀገር ወደዚህ ተሰደው መጡ ነው። የቅዱሳኑ በረከት ይደርብን፣ ሀገራችን ከስደት እግዚአብሔር ይሰውርልን ነው ምንለው። በዚህም ታሪክ በአጭሩ ከላይ እንደጠቀስኩት ወደ 45 ገዳማት መስርተዋል። አቡነ ዘሚካኤል መጽሐፈ መነኮሳትን ከጽር ቋንቋ ወደ ግዕዝ መልሶታል ይላል። የሱርስትን ቋንቋ አዋቂ ስለነበር አስቀድሞ በቤተ ቀጢን 7 ዓመት የግዕዝን ቋንቋ ከሰባቱ ጋር ተምሯል። 8ቱ ጉዟቸውን ጠቅልለው አክሱም ገቡ። አባ ገሪማ እስከዚህ ድረስ በሮም ነግሶ ይኖር ነበር። አልአሜዳ በነገሰ በ5ኛው ዓመት ልከውበት መንግስቱን ትቶ መጦ 9ኛ ሆኗል። ከ12 ዓመት በኋላ በእየራሳቸው ተበታትነው ገዳም መስርተዋል። የሚገርመው መጀመሪያ 7ቱ መጡ፣ ከዚያ ደግሞ አንድ መጣ፣ ከዚያ ደግሞ ማን የመጣው ጻድቁ 7ቱን ይዘው መጡ። የሚገርመው ደግሞ አባ ገሪማ ንጉሥ ነበረ ይላል። ኢትዮጵያ ሀገረ እግዚአብሔር የቅዱሳን ቦታ መሆኗን ሲነግሩት፣ በዚያን ጊዜ ስልክ የለም መንፈስ ቅዱስ ነው እንግዲህ ሲነግሩት፣ ንግስናውን ጣል ርግፍ አድርጎ ወደ ኢትዮጵያ መጣና ይህንን ዛሬ መደራ ትልቁን ገዳም መስርቶ ተቀመጠ ይላል። የቅዱሳኑ በረከት በሕይወታችን ላይ ይደርብን። ቅዱሳን እንደዚህ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪኳ ሰፊ ነው። አባ አረጋዊም እናቱ ዕድና ተማሪው ማቴዎስን አስከትሎ ተሳቱ ቅዱሳን መንፈስ ቅዱስ በመደበላቸው ቦታ ለማስተማር ሲበታተኑ አቡነ አረጋዊ ለአክሱም በስተምስራቅ ከአክሱም በስተምስራቅ 70 ኪሎ ሜትር ያህል ርቆ ወደሚገኘው ወደ ደብረ ዳሞ ተራራ ሄዷል ይላል። ሌሎቹ የቀሩት አድዋ አካባቢ ነው። አድዋ ማለት ወደ ዞራ አድዋን ዞርናት ወደርናት ብለው በአድዋ አካባቢ ሁሉም እያንዳንዳቸው አባ አፍሴ ሁሉም ይሄ ግንቦት 12 የምናገኛቸው ጻድቅ ጥቅምት 14 የሚገኙት አቡነ አረጋዊ ወደ ደብረ ዳሞ ሲሄዱ፣ ሌሎቹ ግን እያንዳንዳቸው ገዳም ይዘው ተቀመጡና መጸለይ ጀመሩ ይላል። ጻድቁ ግን ወደ ደብረ ዳሞ ሄዱ። ደብረ ዳሞ ዙሪያው ገደል በመሆኑ መውጫ አልባ የሆነ ታላቁን የደብረ ዳሞን ገዳም መሰረተ ይላል። ታላቅ ተራራ ነው። በእውነት እንደምናውቀው በገመድ ነው የሚወጣው እንጂ በምንም አይወጣም። ታላቅ ገዳም ነው። ይህን ገዳም መሰረተ ይላል። ይህም የሀገራችን የመጀመሪያው ስመጥር ገዳም ነው ይላል። በአቡነ አረጋዊ ጥያቄ መሰረት በ6ኛው መቶ ክፍለ ዘመን ደብረ ዳሞ ተራራ ላይ አፄ ገብረ መስቀል የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን አሰራ። ቤተክርስቲያኑም ሲሰራ ለሰራተኞች መውጫና መውረጃ የተሰራው ደረጃም በንጉሥ ትእዛዝ ስለተነሳ ከዚያን ጊዜ ጀምሮ ማንኛውም ሰው ወደ ገዳሙ የሚደርሰው ከላይ በሚለቀቅለት 16 ሜትር በሚሆነው የተጎነጎነ የጠፍር ገመድ ነው። ወገቡ ላይ ታስሮ በመጎተት ነው ወደ ገዳሙ እንዲወጡ የሚፈቀድላቸው ይላል። ወደ ገዳም መውጣት የሚቻለው በገመድ ተስቦ ነው ማለት ነው። በገመድ ማለት ነው። እንዲህ ይገርመኛል። እግዚአብሔር እኮ የሚሰራው ስራ ከባድ ነው። በገመድ ተጎትቶ ወደ ገዳም መውጣት። ይህንን ነው የሚናገረው። ምንድነው አንድ ባለቀን ያለው የአቡነ አረጋዊ መሬት በገመድ ተለካ ይላል። ገድላቸው፣ ታሪካቸው፣ ህይወታቸው ማለት ነው። እና ወንዶች ብቻ ናቸው በስዕለትም ሆነ በሌላ ምክንያት ከዶሮ በስተቀር እንስሳት እንስት የሆኑ ሴቶች ማለት ነው። ከዶሮ በስተቀር እንስት የሆኑ እንስሳት ወደ ገዳሙ እንዲወጡ አይፈቀድም። ሴቶች ከታች እንጂ ወደ ላይ አይፈቀድም። እዚህ መቄት አካባቢ አቡነ አሮን የሚባል ታላቅ ገዳም አለ።
መስከረም 5 ቀን የሚከበር ማለት ነው። የእሱ አሁን ለምሳሌ አቡነ አሮን ገዳም የወንዶች ገዳም አለ። ማዶ ላይ ደግሞ ቅድስት ሥላሴ የሴቶች ገዳም አለ። ሴቶቹ ወደ ቅድስት ሥላሴ ገዳም ይገባሉ፣ ወንዶች ወደ አቡነ አሮን ገዳም ይገባሉ ማለት ነው። እንዲህ አይነት ባለ ታሪክ ናቸው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለሴቶች በእግረ ደብር ገዳም መስርቶ እድናን እመምኔት አድርጎ ሹሞላቸው ወደ ደብረ ዳሞ ለመውጣት ፈልጎ ይህን ተራራ በምን ልውጣ እያለ ሲያስብ የታዘዘ ዘንዶ መጥቶ ጅራቱን ከተራራው አድርጎ የምትቀስመው የምትልሰው አታገኝ፣ የቀኑ ሐሩር የሌሊቱ ቁር አያስቀምጥህ አለው። ይልቅስ እንደታዘዘህ ጅራትህን አውርደህ ጎትተህ አውጣው አለው። 60 ክንድ በሚያህል ጅራቱ ጠምጥሞ ቅዱስ ሚካኤል በሰይፉ እየጠበቀው ከተራራው ራስ አድርሶታል። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ አመሰገነ። ስለዚህም ደብረ ሃሌሉያ ተባለ። እስከዚህ ቀን ድረስ እህል የሚቀመሰው በሰንበተ ክርስቲያን ብቻ ነበር። ከዚህ ዕለት ጀምሮ ህብስት ሰማያዊ ወይን ሰማያዊ እየመጣለት ቀድሶ ይቀበል ነበር። ከተሳቱ ቅዱሳን መካከል አቡነ አረጋዊ በግብፅ አባ እንጦንስ በመሰረቱት ገዳም በተማረው መሰረት በኢትዮጵያ የመጀመሪያውን የገዳማዊ ኑሮ መስራች አባት ነው ይላል። አያችሁ፣ የኢትዮጵያ የመጀመሪያ ገዳሙ የተመሰረተው ከሮም ከአንጾኪያ ከሊባኖስ በመጡ ቅዱሳን ነው። የኢትዮጵያን ገዳም ከግብፅ ቀጥሎ ከአስቄጥስ ቀጥሎ ደብረ ዳሞን የመሰረተው አረጋዊ ነው። አያችሁ፣ አረጋዊ ነው። ታሪክ ካልተማርን አናገኘውም። ለማግኘት ያስፈልጋል። አሁን ወደ ደብረ ዳሞ ሊወጣ ሲል ተራራው መውጣት አልቻለም። ስላልቻለ ቁሞ እንደ አምላክ እዚህ ወጥቼ ተራራው ላይ ሆኜ ኢትዮጵያንና ሕዝበ እግዚአብሔርን ባስታርቅ ብጸልይ እያለ ሲጸልይ 16 ክንድ የሚያክል ምን መጣ? ዘንዶ መጣ። ዘንዶውን ሲያዩ እንዳይፈራ መልአኩ ጠበቀው። ይልቁንም ደግሞ ዘንዶ እንደምታውቁት ወገቡን ከእንጨት ይጠመጥምና በጅራቱ ነው የሚወጋም የሚገልም የሚሰበም። ከዚህ በኋላ ምን አለው? ያዘዋል። ወገቡ 3 ዘንዶ ማን ነካኝ ያለና ሲጠመጠምበት በዘንዶ ወርሮ ተራራው ላይ ወጣው። በዘንዶ ተወርሮ ደብረ ዳሞን የመሰረተ ብቸኛ ጻድቅ ነው ማለት ነው። አቡነ አረጋዊ ከአፄ ገብረ መስቀልና ከቅዱስ ያሬድ ጋር በደቡብ የሀገራችን ክፍል እየተዘዋወረ ወንጌልን ሲያስተምር ጎፋ ውስጥ ውሃ ከሌለበት ቦታ ደርሶ መሬቱን በመስቀል በአርኮ በአንድ ስፍራ ላይ በተአምር 40 ምንጮች አልፈዋል። 40 ምንጭ የተባለው ጻድቁ አቡነ አረጋዊ ባርኮ ባወጣው ውሃ ነው። እኔ ይሄ ባሌ ጎባ የሚባል ገዳም አውቃለሁ። እዚያ ገዳም 40 ጸበል አለ። እዚህ 40 ምንጭ ደግሞ ዛሬ 40 ምንጭ የተባለው 40 ገዳም 40 ውሃ 40 ጸበል ስለወጣ ነው። አሁን ግን እዚህ አካባቢ ላይ በብዛት የምናየው የሌላ ሃይማኖት ተከታዮች ናቸው። ግን ቦታውን ባለታሪክነቱን ስናየው ግን 40 ምንጭ የተባለው ግን አቡነ አረጋዊ ባርከው ውሃ ያልነበረው ቦታ ላይ ውሃ በውሃና ምንጭ በምንጭ ስላደረጉት ነው ማለት ነው። በዚህም ምክንያት ከተማው 40 ምንጭ በመባል ይጠራል። እዚያ አካባቢ የምትገኘውን ደብረ ማርያም ብርብር ገዳምን በመጎብኘት ወንጌልን በመስበክ አካባቢውን ባርኳል ይላል። ይሄ በብሉይ ኪዳን 5 ቅዱሳት ገዳማት የብሉይ መስዋዕት ተሰውቶባቸዋል። ማን ነው? አክሱም፣ ተድባበ ማርያም፣ መርጦ ለማርያም፣ ጣና ቂርቆስ፣ ብርብር ማርያም እነዚህ የብሉይ ኪዳን መስዋዕት የተሰዋባቸው ናቸው ማለት ነው። ኢትዮጵያ ብሉይ ኪዳን ላይ የነበራት የሃይማኖት ትስስርም ይህንን ይመስላል ማለት ነው። ብርብር ማርያም ከክርስቶስ ልደት በፊት እንደነ አክሱም ጽዮን፣ ተድባበ ማርያም፣ መርጦ ለማርያም እና ጣና ቂርቆስ ቤተ መቅደስ ምኩራብ ተሰርቶ በኦሪት ስርዓት መስዋዕተ ኦሪት ይሰዋበት እና የብሉይ ኪዳናት ትምህርት ይሰጥበት እንደነበር ታሪክ ይናገራል፣ ያወሳል ይላል። አያችሁ፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነሆ የምትተወውን ትታ የምታስቀጥለውን አስቀጥላ ተጓዘች እንጂ ብሉይ ኪዳንን መስዋዕቱን አስቀድማ ተቀብላ በምኩራቧ ያንን ስታስተናግድ የነበረች ብቸኛ ሀገር እንደሆነች ነው እንግዲህ ቅዱሳት መጻሕፍት የሚናገሩት ማለት ነው። በገዳሙ ከ6000 የሚበልጡ መነኮሳት ተሰብስበዋል። 99 ዓመት ሲሆነው ጌታ ተገልጾ መንግስትን ትተህ ስለ አገለገልከኝ መንግስተ ሰማያትን አወርሳለሁ፣ መታሰቢያህን ላደረገ በጸሎትህ ለተማመነ ግርማ ሞገስን በመላእክት ፊት እሰጠዋለሁ። በስምህ ለተራበ ያበላ፣ ለተጠማ ያጠጣ፣ ቤተክርስቲያንህን የሚሰራ ገድልህን የጻፈ ያጻፈ፣ የሰማ ያሰማ እስከ 15 ትውልድ እምርልሃለሁ። የእናትህን መቃብር እንደ ሙሴ መቃብር እሰውረዋለሁ፣ አንተንም ሞት አያስደነግጥህም ብሎ ተስፋውን ነግሮታል። ከዚያም መነኮሳቱን ሰብስቦ ከዛሬ ጀምሮ በስጋ አታዩኝም አላቸው። ወምዝ ተከብተ እምገጸ ሞት በጸጋ እግዚአብሔር ከመ ሄኖክ ኤልያስ
ከዚህ በኋላ በእግዚአብሔር ጸጋ እንደ ሄኖክና ኤልያስ ከሞት ፊት ተሸሸገ ማለት ነው። የተሰወረበት የበዓሉ መታሰቢያ ጥቅምት 14 ቀን ነው ይላል። ምድር ስፌት እንተተሰወረት በጥበበ ደዊሁ እግዚአብሔር በዓለም ላይ ሕዝቡን የሚያኖርበት ይልቁንም ደግሞ ቅዱሳን የሚሰውርበት ሰፊ መሬት አለ ይላል። ተከብተ ሄኖክ አልቦ ዛይመር ሀበ ተከብተ ሄኖክ ተሰወረ፣ የተሰወረበትን ያወቀ የለም። ኤልያስ አረገ፣ የሄደበትን የሚያውቅ የለም። አረጋዊ ተሰወረ፣ የተሰወረበትን የሚያውቅ የለም። ዕዝራ ተሰወረ፣ የተሰወረበትን የሚያውቅ የለም። ዮሐንስ መቃብሩን ጭራውንና ካባውን ጥሎ ተሰወረ፣ የተሰወረበትን የሚያውቅ የለም። ክብርና ምስጋና ለመድኃኔዓለም ይሁን። ለዚህ ነው አለው እዚህ የለ ጥምወ ለሞት ከእነዚህ መካከል ሞትን የማይቀምሱ የሚሰወሩ አለ ብሎ በማቴዎስ ወንጌል ምዕራፍ 19 ቃሉን ያስቀመጠልን። በአጠቃላይ ተስዓቱ ቅዱሳን በእግዚአብሔር እርዳታ በነገስታቱ ድጋፍ በራሳቸው ተግተው በማስተማር በአክሱምና በአካባቢዋ ለነበሩ ክርስቲያኖች ሕይወት ግብረ ገብነትን የተከተለ እንዲሆን አስተምረዋል። ከከተማዋ ራቅ ብለው ከሚኖሩ ሰዎች መካከል ደግሞ ጣዖት ማምለክ እንዲወገድና በምትኩ ክርስትና እንድትስፋፋ በማድረግ ከፍ ያለ አስተዋጽኦ አበርክተዋል። ተስዓቱ ቅዱሳን ከስብከተ ወንጌል ተግባራቸው በተጨማሪ ከአባ ሰላማ በመቀጠል ቅዱሳት መጻሕፍትን ከዕብራይስጥ ከጽርና ከሱርስት ወደ ግዕዝ ተርጉመዋል። ስለፈጸሙት ተግባር ስብከተ ወንጌልን ስለማስፋፋታቸውና ስለ ቅድስናቸው ቤተ ክርስቲያን ቅድስና ሰጣ በዓለ ዕረፍታቸውን ኢትዮጵያ ውስጥ በተለያዩ ገዳማትና አድባራት ታከብራለች። ለምሳሌ ሰኔ 17 የአባ ገሪማን፣ ጥቅምት 14 የአቡነ አረጋዊን እንዲሁም ደግሞ የናባ ሊቃኖስን የናባ ሊባኖስን የናባ አፍጼን የናባ ይማታ የናባ ጉባ የእነዚህ ሁሉ ቅዱሳን በዓላቸው በኢትዮጵያ እንዲከበርላቸው ኢትዮጵያ አድርጋለች። ባለውለታ ስለሆኑ ኢትዮጵያ በሃይማኖት የምትመስላቸው ሀገር የእግዚአብሔር ስም የሚጠራባት ስጋውና ደግሞ የከበረባት ሀገር መሆኗ ተነግሯቸው ይልቁንም በአቡነ አረጋዊ ዘሚካኤል ማለት ነው አስቄጥስ ገዳም ላይ ገብቶ ባነበበው ገድል በሰማው አያችሁ ሰምተው ወደ ኢትዮጵያ መጡ። ኢትዮጵያ መጥተው ደግሞ እንደውም አንዱ ጻድቅ ምን ይላል? አቡነ አረጋዊ ደብረ ዳሞ ሲመጣ ገሪማም ደግሞ የራሱን ቦታ ሲይዝ ሊባኖስ የተባለው ወደ ሸዋ ታየ ብሎ መጣና ደብረ ሊባኖስን ገዳም መሰረተ ይላል። ደብር ማለት ጫካ ማለት ነው። ሊባኖስ ማለት ገዳሙ ነው ማለት ነው። መጨረሻ ከመሰረተ በኋላ ግን እግዚአብሔር መልአኩን ልኮ እንዲህ አለው፣ ገዳሙ ለኢትዮጵያዊ በቀል ለተክለ ሃይማኖት ነው። ገዳሙ ግን በአንተ በስም ይጠራልሃል። ተመልሰው ወደ ወንድሞች ወደ አድዋ ሄድ ተብሎ ጻድቁ መታሰቢያው ደብረ ሊባኖስ ዛሬ በዚያ ጻድቅ እንዲታሰብለት ሆኗል ማለት ነው። እነዚህ 9 ቅዱሳን አንዱ አቡነ አረጋዊ ሲሰወሩ፣ ሌሎቹ 8ቱ ግን አርፈው ኢትዮጵያ አጽማቸውን አስቀምጣ እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ወይትቀጠቀጥ አሐዱ ውስቴቶሙ አጽማቸው አይጠፋም አይበተንም እግዚአብሔር ይጠብቃልና፣ በመሬት ያስጠብቃልና በዋሻ ያስጠብቃልና ይላል። ስለዚህ ዛሬ ስለ አቡነ አረጋዊ ስንነጋገር አቡነ አረጋዊ ከሮም ከአንጾኪያ ከመጡ ከ9 ቅዱሳን አንዱ ናቸው። አንዱ አባት ወደ ደብረ ዳሞ መጥተው እንግዲህ ደብረ ዳሞ ላይ ገዳም ገድመዋል። ጥቅምት 14 ቀን ደብረ ዳሞ የወጡበት ነው። ግንቦት 14 ቀን ደግሞ ቃል ኪዳን የተቀበሉበት ነው። ዘጸዋ ስመከ ወገብረ ተስካረከ ምህር ለከ ስምህን የጠራ ዝክርን ያዘከረ አምላከ አረጋዊ ብሎ የጠራውን ሁሉ ይቅር እልልሃለሁኝ ብሎ ቃል የገባበት ቀን ነውና ስለ ቅዱሳኑ ሲል ሀገራችን ኢትዮጵያ፣ ስለ ቅዱሳኑ ሲል ስለ አቡነ አረጋዊ፣ ስለ ገብረ ክርስቶስ ሲል ሀገራችን ኢትዮጵያን ሰላም ያደርግልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። ግንቦት 14 ቀን የአቡነ አረጋዊ ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።